የተወደዳችሁ በተለያዩ የዓለማችን ክፍሎች ሆናችሁ ይህንን ፕሮግራም የምትከታተሉ ወገኖች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። ይህ በኢትዮ ሳይበር እየተዘጋጀ በየሳምንቱ የሚቀርብ የመጽሐፍ ቅዱስ ጥናት ነው። ለ13 ሳምንታት የሚዘጋጅ በ3 ወር ውስጥ የሚዘጋጅ የመጽሐፍ ቅዱስ ጥናት አለ። የዚህ 3 ወር ጥናታችን ፍንጮች፣ ምስሎች እና ምሳሌዎች የሚል ርዕስ ሲሆን ይህን ጥናት ዛሬ 4ኛውን ክፍል ይዘናል። ባለፉት ሳምንታት ጌታ ብዙ እንደባረከን እርግጠኛ ነኝ እና የመግቢያ ጥቅሳችንን ካነበብኩ በኋላ ጸሎት እናደርጋለን። ከዚያም በኋላ የዛሬዎቹን መልእክት አቅራቢዎች አሳውቃቸዋለሁ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። የዛሬው መግቢያ ጥቅሳችን የተወሰደው ከዳንኤል ምዕራፍ 7 ከቁጥር 14 ነው። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። እንጸልይ። ሕያውና ዘላለማዊው እግዚአብሔር አባታችንና አምላካችን ዛሬ ደግሞ በመካከላችን እንድትገኝ ስብሰባችን እንድትመራ ለእያንዳንዳችን አንደበት ጌታ በእያንዳንዳችን አንደበት አማካኝነት ቃልህ እንድታስተላልፍ ጌታ ሆይ መሳሪያ ያንተ ዕቃ እንድታደርገን እንጸልያለን። ሰሚዎቻችንን ባርክ። አንተ ያልተናገርከውን ከቃልህ ውጪ የሆነ አንዳች እንዳንናገር አንደበታችንን የአእምሮ ሴሎቻችንን ሁሉ አንተ ተቆጣጠር። በልጅህ በኢየሱስ ስም አሜን። ይህንን መልእክት ለማቅረብ 3 ሰዎች እዚህ ተሰይመናል። መጀመሪያ ከራሴ ልጀምር። እኔ በየነ በራስ እባላለሁኝ። እዚሁ ኤድመንተን ነዋሪ ነኝ። ሌላኛዋ እህታችን ደግሞ ሁላችሁም ታውቋታላችሁ። እህታችን ውብገነት ቦጋለ ትባላለች። ሶስተኛው ደግሞ ወንድማችን ገረሱ ነው። ገረሱ ገመዳ ይባላል እና የዛሬ ትምህርት እስኪ ስለምን እንደሚናገሩ አትልስ መግቢያውን መጀመሪያ ገኒ ዛሬ ስለምንድን ነው የምትናገሪው? አንቺ ይሄ ትምህርት ርዕሱን ተናግሬያለሁ። ርዕሱ ጠቅላላ የሳምንቱ ርዕስ ህዝቦች ክፍል 1 ይላል እና ክፍል 1 ከተባለ ክፍል 2ም አለ ማለት ነው። በዚያ ህዝቦች በሚል ርዕስ ወደ 5 ንዑሳን ክፍሎች አሉ። ስለዚህ ከ5ቱ 2ቱን ገኒ ትናገራለች፣ 2ቱን ደግሞ ወንድማችን ገረሱ ይናገራል። መግቢያውንና አንዱን ደግሞ እኔ እናገራለሁ። ግሩም ጊዜ እንደሚኖረን ተስፋ አለኝ። እስኪ ገኒ ስለምንድን ነው የምትናገሪው? ርዕሶችሽን አስታውቂ። ደስ ይለኛል። ዛሬም እኔ የምናገረው የማክሰኞን የጠየቁትን መቀበል ይላል። በጣም ደስ የሚለኝ ርዕስ ነው። በተለይ እኔ በማገለግልበት በጸሎት ሚኒስትሪ ውስጥ በጣም ይሄ ስለሚሰራ ደስ ይለኛል ስለሱ መናገር። እግዚአብሔር ደግሞ ያዘጋጀው ነገር አለ ብዬ አምናለሁ። የሐሙሱ ደግሞ የተጠራንበት የብርሃን ለአሕዛብ ይላል። እንግዲህ በጣም ጥሩ። ወንድሜ ገረሱ አንተስ ስለምንድን ነው የምትናገረው ዛሬ? በዛሬው ሰንበት ትምህርታችን የሰኞውንና የሮቡን ክፍል ነው አብረን የምንመለከተው። አርስቱ የሚለው የአብርሃም ጥሪ የሚለው ሰኞ ላይ የተቀመጠ ሲሆን ሮብ ላይ ደግሞ የአሕዛብ ገዢዎች በሚል አርስት ስር የተቀመጠ ይሆናል። በእነዚህ አርስቶች ላይ የምንወያይ ይሆናል። አመሰግናለሁ። በጣም ጥሩ። የተከበራችሁ አድማጮቻችን እንግዲህ ሁለቱንም ጆሮቻችሁን ከፍታችሁ እንድታዳምጡ እናደፋፍራችኋለን። መግቢያውን እንደገና ልበልላችሁ እስኪ። ዳንኤል 7:14 ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል።
እና በዛሬው ትምህርታችን በዚህ ዓለም የዓለም መንግስታትና ከተሞች መቼና የት እንደጀመሩ እንደተመሰረቱ እንመለከታለን። አሁን የምንመለከታቸው ከተሞች በፋብሪካዎች በመኪናዎች ብዛት የተበከሉ ናቸው። አየሩ የተበከለ ነው እና እንዲህ ተጨናንቆ በከተማዎች መኖር በእግዚአብሔር ዕቅድ ውስጥ ኦሪጂናሊ አልነበረም። ሰው ነው ከተማን የመሰረተው። ህጋዊ የዚህ ዓለም ንጉስ እግዚአብሔር ነው። ለሰው አሁን በመግቢያ ላይ ያነበብነውን አይነት ሁሉ ሳጥላጥ ብሎ የሚገዛለትን ሙሉ መብት ቢሰጠው ያበላሻል። እግዚአብሔር ለሰው ያንን መብት አልሰጠውም። ሰዎች ግን እግዚአብሔርን ሲጋፉ ለራሳቸው ልዕልናን ፈልገው አሁን በዚህ ምድር የምናየው ብዙ ነገር ተበላሽቷል። አንድ ቀን ደግሞ ነገሮች ሁሉ ተመልሰው ጥንት ወደ ነበሩበት ይሆናል። እግዚአብሔር ይመለሳሉና እግዚአብሔር የዚህ ዓለም ገዢ ይሆናል። ወገኖች አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው፣ ግዛቱም የማያልፍ ነው ይላል። በመጨረሻ ኃጢአት ሲጠፋ ኃጢአተኞች ሲጠፉ የዚህ ምድር ገዢ ጌታ ኢየሱስ ይሆናል ማለት ነው። እግዚአብሔር ሰዎችን ያስቀመጠው በኤደን ገነት ነበር። ኤደን ገነት ከተማ አልነበረችም። ሁላችሁም እንደምታውቁት ከአዳምና ሔዋን ኃጢአት በመስራታቸው ከኤደን ገነት ተባረሩ። ከዛም በኋላ ወደዚያ ተመልሰው እንዲገቡ አልተፈቀደላቸውም። በዘፍጥረት 3:23 እና 24 የምናየው ይህንን ነው። እንደ እግዚአብሔር ሰይፍ የያዘ መልአክ እንዳስቀመጠ ሁለተኛ ተመልሰው ያን ቦታ እንዳረገጡ እንመለከታለን። ከዚያም ከገነት ውጪ ሆነው ጥረው ግረው በላባቸው እንዲበሉ ታዘዙ። የመጀመሪያው ነገር ቀረ ማለት ነው። ከዚያ የምናየው የመጀመሪያው ከተማ ሲቆረቆር ነው የምናየው። የመጀመሪያውን ከተማ የሰራው እና የቆረቆራት በልጁ ስም ለከተማው ስም የሰጠው ሄኖክ ብሎ የሰጠው የአዳምና የሔዋን ልጅ ቃየል ነበረ። ዘፍጥረት 4:17 ስታዩ ከዚያ ቀጥሎ በኃጢአት ምክንያት የተመሰቃቀለውን ኑሯቸውን የሚያቀልላቸው እየመሰላቸው ይሆናል። ሰዎችም እዚህም እዚያም ከተማን አቋቋሙ። ከዛም በኋላ የጥፋት ውሃ መጥቶ ሙሉ በሙሉ ቃየል የሰራትንም ከተማ ሌሎችንም እንዳፈረሰ እንመለከታለን። ከጥፋት ውሃ በኋላ አሁን ወደ ዘፍጥረት 10 ላይ ናምሩድ ስለሚባለው ሰው እንነጋገራለን። እንዲያውም እኔ የምናገረው የኔ ክፍል መጀመሪያ ላይ አላስተዋወቅኩም። ናምሩድ እና ነነዌ ነው እና ከዚያ አሁን ስለ ናምሩድ እናነሳለን። በዘፍጥረት 10 ላይ ነው ናምሩድን የምናየው። ከኖህ ዘሮች ውስጥ አንዱ የሆነው ናምሩድን እንመለከታለን። 10ኛው ምዕራፍ ቁጥር 8 እና 9 ስታዩ ኩሽም ናምሩድን ወለደ። ኩሽ የኖህ ልጅ ነው አይደለም? ናምሩድን ወለደ። እሱም በምድር ላይ ኃያል መሆንን ጀመረ። ማን? ናምሩድ። ከዚያም እሱ በእግዚአብሔር ፊት ኃያል አዳኝ ነበረ ይላል። ኃያል አዳኝ ነበረ። ስለዚህ በእግዚአብሔር ፊት ኃያል አዳኝ እንደተባለ ናምሩድ ተባለ ይላል። ምንድነው? ናምሩድ የኃያልነት የአዳኝነት ምሳሌ ሆነና አንድን ኃያል ሰው ወይም ደግሞ አንድን ጥሩ አዳኝ ተኳሽ ወይም በቀስት አነጣጥሮ የሚወጋ ሰው ካዩ እንደ ኃያል እንደ ናምሩድ ኃያል አዳኝ እንደ ናምሩድ እያሉ ሰዎች ልክ እንደ ምሳሌ የሚጠቀሙበት አይነት ሰው ሆነ ማለት ነው። ሰዎች አንድን ኃያልና አዳኝ የሆነ ሰው ለመግለጽ ናምሩድን እንደ ምሳሌ መጠቀም ጀመሩ ማለት ነው። ጥሩ። ናምሩድ ኃያል አዳኝ ተባለ ሲባል አሁን እንደው የሙገሳ ቃል አይመስልም? ኮምፕሊመንት አይደለም።
የሙገሳ ቃል ጉብዝናውን ለመግለጽ ተጠቀመበት ቃል አይደለም። ናምሩድ ማለት እንዲያውም እናምጽ ማለት ነው። ማመጽ ማለት የጀግንነት ምሳሌ ሳይሆን የአመጽ ምሳሌ ነው ናምሩድ። ናምሩድ ስሙ ብቻ ሳይሆን ተግባሩም ጭምር የአመጽ ምሳሌ ነው። የአመጽ ምሳሌ ነው። ይህ አመጽ የናምሩድ አመጽ ቆይቶ በ11ኛው ምዕራፍ እንደምናየው የባቢኤልን ግንብ ወደ መስራት እንደመራው እንመለከታለን። የባቢኤልን ግንብ ሲሰራ ዓላማ ነበረው ማለት ምንድነው ዓላማው? እግዚአብሔር ሁለተኛችን ምድር በጥፋት ውሃ አላጠፋትም ብሏል። ለቃል ኪዳን ደግሞ ምልክት ይሆን ዘንድ ቀስተ ደመናን አስቀምጧል። ናምሩድ የእግዚአብሔርን ቃል ማመን ነበረበት። ነገር ግን ማን ያውቃል አለ። ሁኖስ ምናልባት እግዚአብሔር የጥፋትን ውሃ በምድር ካመጣ ሌላ መዳኛ መንገድ ለራሴ ላዘጋጃል። የራስ ጽድቅ ምሳሌ እና ባቢኤል ግንብን ለመስራት የሞከረበት ምክንያት ይሄ ሞኝነት ነው እንጂ አንደኛ እግዚአብሔር ከተናገረ ተናገረ ነው። አላመጣም። ሁለተኛችን ምድር በጥፋት ውሃ አጠፋም ካለ አጠፋም። ሁለተኛ ደግሞ እግዚአብሔር ሐሳቡን ቀይሮ ምድርን በጥፋት ውሃ ለማጥፋት ቢፈልግ ናምሩድን የሰራው ግንብ አድ ነው። ማን ነው ከእግዚአብሔር ግንብ ሰርቶ እሱ እግዚአብሔርም ጭምር የሚለካው በራሱ ጉልበት ነው። በጣም ጉልበተኛ የሆነ መስሎታል እና ባቢኤል ግንብን የሰራው እሱ ነበረ። ናምሩድ የሰራው የባቢኤልን ግንብ ብቻ አይደለም፣ አመፀኛዋን ከተማ ነነዌንም እሱ እንደቆረቆራት እናነባለን። ነነዌ ምን አይነት ከተማ እንደነበረች ሁላችን እናውቃለን። ነነዌ የደም ከተማ ነበረች። በምንዝር የምትታወቅ ከተማ ነበረች። ድሆችን በመበዝበዝ የምትታወቅ ከተማ ነበረች። ስለዚህ እግዚአብሔር በነነዌ ላይ በጣም ስለተቆጣ ሊያጠፋት አስቦ ነበረ። ስለዚህ አስቀድሞ ሳያስጠነቅቅ አንድ ነገር የማደርግ አምላክ ዮናስን ወደ ነነዌ ልኮት ዮናስ ሄዶ አስጠንቅቆ ሰዎች ንስሐ ገብቶ እንደዳኑ እናውቃለን እናነባልና የነነዌ ከተማ መስራችም ናምሩድ ነበረ። በሚክያስ ምዕራፍ 5 ቁጥር 6 አሶር የናምሩድ ከተማ ተብላ ተጠርታለች እና አሶር ደግሞ የነነዌ ዋና ከተማ ነች ማለት ነው። ናምሩድ አዳኝ ነበር ብለናል አይደለም? ይህም እግዚአብሔር ፈቃድ አይደለም። እስኪ የለም በመጽሐፍ ቅዱስ ውስጥ ስለማደን እንካሬጅ የሚያደርግ አድኖ መብላትን ብዙም ባንኮንን ኃጢአት ነው ባንልም ማደን እንስሳትን ወይም አራዊትን ገሎ መብላት ከኃጢአት ወዲህ የመጣ ነገር ነው እንጂ በእግዚአብሔር እቅድ ውስጥ የሌለ ነው ማለት ነው። ስለዚህ ናምሩድ ለእግዚአብሔር ፈቃድ የማይገዛ በራሱ መንገድ የሚሄድ የእግዚአብሔር ፈቃድ ተጻራሪ የአመጽ ምሳሌ ነበር እንጂ የጉብዝና ምሳሌ እንዳልነበረ መጽሐፍ ቅዱስ ይነግረናል እና እንደውም የመጽሐፍ ቅዱስ አንዳንድ ኮሜንታሪዎች ሳነብ ኃያል አዳኝ ከሚባል አሮጋንት ወይም ደግሞ ትዕቢተኛ አዳኝ የሚል ትርጉም ቢሰጠው በጣም የተሻለ ነው። የትርጉም ችግሮች እዛ ያሉ ይመስለኛል እና እንደዚህ አይነት ሰው ነበረን
ናምሩድ የሰራት ከተማ ነነዌም አመፀኛ የጥፋት ከተማ ነበረች። ኋላ ንስሐ ገብታ ዳነች እናነባለን። እንግዲህ እኔ ይህንን ካልኩ በኋላ ቀጥሎ ደግሞ ጊዜውን ለወንድሜ ለገረሱ እሰጠውና የመጀመሪያውን ክፍል የእሱን ድርሻ ይናገራል። ከዚህ አርዕስት ጋር በተያያዘ እግዚአብሔር አምላክ ደግሞ ወደ አንድ ሰው ታሪክ ይወስደናል። የእስራኤላውያኖችን ከእሱ ጋር የነበራቸውን ጉዞ አካሄድ በተመለከተ የማንሳሪያ ሀሳብ እዛ ጋር እንመለከታለን። ይህም የሚናገረው የአብርሃምን ታሪክ ነው። በመጽሐፍ ቅዱሳችን ላይ እንደምናውቀው በዘፍጥረት ምዕራፍ 10 ላይ እንዲሁም ዘፍጥረት ምዕራፍ 12 ላይ ስለ አብርሃም ታሪክ እናገኛለን። እግዚአብሔር አምላክ አብርሃምን ጥሪ ያደረገለት ለአብርሃም ያደረገለት ጥሪ እንደ መንደርደሪያ እንወስድና ከዛ በኋላ ደግሞ የአብርሃም ዝርያዎች ከብዛታቸው የተነሳ በዓለም ላይ በአሕዛብ ከሚቆጠሩ ሰዎች መካከል የእሱ ዝርያም እንዳለበት ታሪክ ይገልጽልናል። ከመጽሐፍ ቅዱስ አኳያ እግዚአብሔር አምላክ አብርሃምን ለምን ጠራው የሚለውን መንሳሪያ ሀሳብ እንወስዳለን። ከዛም በመቀጠል ደግሞ ዋናው ከዛ ሊያስተምረን የፈለገው ምንድን ነው? ለአርስታችን መንሳሪያ የሚሆን ኢያሱ ምዕራፍ 24 ቁጥር 2 ላይ ስንመለከት የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባታችሁ የአብርሃም እና የናኮር አባት ታራ አስቀድሞ በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁም አብርሃም ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ሰጠውት ይላል። አሁን እዚህ ጋር መንሳሪያ የሚሆን ሀሳብ ምንድን ነው? ከአብርሃም በፊት የእሱ አባት ታሪክ፣ የእሱ ዝርያ ታሪክ፣ የእሱ መነሻ ታሪክ እግዚአብሔርን የማያውቁ ዝርያዎች ናቸው። እግዚአብሔር አምላክ አብርሃምን መረጠው። ከዛ በኋላ ደግሞ እግዚአብሔር አብርሃምን ከመረጠው በኋላ የተለየ ጥሪን ያደረገለት ምንድን ያለው? ምዕራፍ 10 ላይ ስንመለከት ከሕዝብህ ተለይተህ ውጣ፣ እኔ ወደምልክህ ቦታ ሂድ። ይህ ጽንሰ ሀሳብ ሰፋ አድርገን ስንመለከተው እግዚአብሔር አምላክ አብርሃምን ውጣ ስለው ለምን ዓላማ፣ የት ሂድ እና በጣም ጠጠር ያለ ሀሳብ ነው። ለምሳሌ አንድ ሰው ከአንድ አገር ወጥቶ ወደ ሌላ አገር እንዲሄድ ዊዛውት ኤኒ ዳይሬክሽን ምንም አይነት መንተረሻ የሚሆን ሀሳብ ሳይሰጠው እና መንገድ ሳይቀርብለት ወደዚህ ቦታ ሂድ የሚል ሀሳብ ቢቀርብለት በጣም ይከብዳል። እኛ ባለንበት በዚህ ጀነሬሽን በእርግጥ አንድ ሰው ወደ አንድ ቦታ ከሄደ ስልክ አለ፣ ኢንተርኔት አለ፣ ጂፒኤስ አለ። በተለያዩ አይነት መንገድ ሰዎች ከሌላው ሰው የመገናኘት እድል ይኖረዋል። በዛ ጊዜ ግን በጣም ከባድ ሁኔታ ነበረ። ዋናው ምክንያት እግዚአብሔር አምላክ አብርሃምን ያንን ጥሪ ያቀረበለት ምንድን ነው የሚለው ሀሳብ ከሰንበት ትምህርታችን ላይ ስንመለከት ከነዚህ ብሔራዊ መካከል አንዱ ውስጥ የነበረው አብርሃም ከብሔሩም ሆነ ብሔር ከሚወክለው ከማንኛውም ነገር ተለይቶ እንዲወጣ እግዚአብሔር ጥሪ አቅርቦለታል። እግዚአብሔር አብርሃምን ተጠቅሞ ሰዎች የሚያቋቁሟቸው መንግስታትና ከተዋሃደ ድርጅት ወይም ደግሞ ከህዝባዊ አካሄድ ተቃራኒ የሚሆን ህዝብ ለመመስረት አስበው ነበር ነው የሚለው። ይሄ ምን ማለት ነው? የአብርሃምን ታሪክ ሰፋ አድርገን ስንመለከት አብርሃም ሂድ ባለው ጎዳና በሚሄድበት ሰዓት በሚያቋርጠው ወንዝ፣ በሸንተረሩ፣ በዳሩ በሚሄድበት መንገድ ሁሉ አብርሃም የእሱ ማንነት መግለጫ የሆነው የእግዚአብሔር ስም ነው፣ የእግዚአብሔር ሰው ነው የሚል ስም ተሰጥቶት ነበረ። ለምን? እሱ እግዚአብሔርን ስለሚያመልክ፣ ሌሎችን አማልክት ስለማያመልክ በየጠዋቱ በየምሽቱ ሁልጊዜ ሳክሪፋይስ ወይም ደግሞ መስዋዕት ስለሚያቀርብ ሌሎች ሰዎች ይመለከቱት ነበረ። እግዚአብሔርም ደግሞ ከዛ ቦታ ወጥቶ ወደ ከነአን ሂድ በሚልበት ሰዓት በአብርሃም ላይ ሆኖ እግዚአብሔር አምላክ የእሱን ዓላማ መመስረት ይፈልግ ነበር ነው የሚለው። እነዚህ ህዝቦች ከራሱ ከእግዚአብሔር በቀር ሌላ ንጉሥ አይኖራቸውም። ይህን ተከትሎ ሰብአዊ ዘር ወደ ፈጣሪው ቢመለስ ምን ሊፈጠር እንደሚችል ማሳየት ነበረባቸው። እስራኤል በምድር ለሚኖሩ ህዝቦች ሁሉ በረከት ትሆን ዘንድ ተቋቋመች ይላል። ዘፍጥረት ምዕራፍ 12 ቁጥር 3 ላይ ከአብርሃም ቤተሰብ የእስራኤል ዝርያ እንደመጣና ከዛም
በኋላ ያለውን ጄኔሬሽን እግዚአብሔር አምላክ ለአብርሃም ያለው ታሪክ የቀባለት ቃል ኪዳን እና በመጽሐፍ ቅዱስ ላይ ስንመለከት አብርሃም ብቻውን ነበረ፣ ሚስት አገባ። ሚስት ካገባም በኋላም ልጅ የማግኘት እድል አልነበረውም። እግዚአብሔር ግን ቃል ገባለት እና ልጅ እሰጥሃለሁ፣ ልጅ ትወልዳለህ። እሱ ብቻም አይደለም፣ ከአንተ የሚወጣው ዘር እንደ ምድር አሸዋ ይሆናል፣ ከአንተ በሚወጣው ዘር ሌሎች ህዝቦች ምን ይሆናሉ? ይባረካሉ የሚል ትልቅ ተስፋ ሰጠው። ይህንን ሀሳብ እንደ መንደርደሪያ ወስደን ስንመለከት እግዚአብሔር አምላክ የመረጠው አብርሃምን ብቻ ሳይሆን የአብርሃምን ዝርያ እስራኤላውያኖችን በአካል የነበሩ እስራኤላውያኖችን ሲሆን በመቀጠል ደግሞ ያንን ፈለግ የተከተሉትን ሁሉ መርጧቸዋል። በምን አይነት መልኩ? ዘዳግም ምዕራፍ 7 ቁጥር 6 ላይ ስናነብ ምንድን ነው የሚለው? ለእግዚአብሔር አንተ ቅዱስ ህዝብ ነህ፣ የተመረጥክ ህዝብ ነህ ይላል። ምን ማለት ነው? እግዚአብሔርን በእምነት የተቀበሉ እንደ አብርሃም የእሱን ጥሪ ወስደው እሱ ተከተሉኝ ወዳላቸው መንገድ የሚሄዱ ህዝቦች ሁሉ ለእግዚአብሔር የተመረጡ ቅዱሳን ህዝቦች ናቸው። ዘዳግም ምዕራፍ 7 ቁጥር 6 ላይ ደግሞ ስናነብ ምንድን ነው የሚለው? ያዕቆብን ለራሱ ለመዝገቡ እግዚአብሔር መርጦታል ይላል። ሌላው ደግሞ ዘጸአት ምዕራፍ 19 ቁጥር ከ5 እስከ 6 ስናነብ ትእዛዜን ብትጠብቁ ለእኔ ብትታዘዙ እኔ የምላችሁን ሁሉ ብታደርጉ ይላል። 19 ቁጥር 5 ይህንን ጥቅስ አንብቤ ሰመራይዝ ለማድረግ እፈልጋለሁ። በአጠቃላይ የአብርሃም ታሪክ የአብርሃም ብቻ አይደለም፣ የአብርሃም ዝርያዎች ብቻ አይደለም፣ በአካል የነበሩ እስራኤላውያኖች ታሪክን ብቻ የሚያበቃ አይደለም። እኛ መንፈሳዊ እስራኤላውያን የሆንን በእስራኤል ስጋዊ አካል ላይ በመንፈስ ግራፍትድ የሆን ደግሞ በመንፈስ እስራኤላውያን የሆንን ሁላችንን ያ የምርጫ እድል አለን። በክርስቶስ ተመርጠናል። ያ ለአብርሃም የተሰጠው ትልቁ ተስፋ የኛም ነው ማለት ነው። ዘጸአት ምዕራፍ 19 ቁጥር 5 እንደዚህ ነው የሚለው፣ አሁን ቃሌን በእውነት ብትሰሙ ክዳኔንም ብትጠብቁ ምድር ሁሉ የኔ ናትና ለአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። አሁን እዚህ ጋር ያለውን ፖይንት ስንመለከት ቃሌን ብትጠብቁ ለእኔ ብትታዘዙ የሚል ኮንዲሽን አለ። እግዚአብሔር አምላክ ለአብርሃም ያንን ፕሮሚስ ማለቴ ለአብርሃም ጥሪ ቀርቦለት ያን አብርሃም ቃል ባይቀበል ኖሮ ያ ፕሮሚስ ለሱም ለኛም አይሆንም ነበር። አብርሃም ግን በእምነት ተቀበለ ነው የሚለው ቃሉ ስናጠና፣ በእምነት ተቀበለ። ያ የአብርሃም በረከት ደግሞ ከሱ በኋላ ለመጡት ሰዎች ሁሉ ሆነ። ለኛ ዛሬ እኛም ጥሪ ቀርቦልናል። የቀረበልን ጥሪ ምንድን ነው? ትልቁ ኮሚሽን ወይም ደግሞ ትልቁ የተሰጠን የወንጌል አደራ አለ በማቴዎስ ምዕራፍ 11:28 ላይ ስንመለከት፣ እንዲሁም ማርቆስ 19 ስናነብ እና ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ የሚል ኮሚሽን ሰጥቷል። ያንን ኮሚሽን ያገኘነው ምንድን ነው? በእምነት እንደ አብርሃም እግዚአብሔር የጠራንን ጥሪ ከመቀበላችን የተነሳ ነው። እና አብርሃም የተሰጠውን ጥሪ ከመቀበሉ የተነሳ እግዚአብሔር አምላክ ከሱ የሚፈልገውን ነገር ለማድረግ እስከ ሳክሪፋይስ እስከ ማድረግ፣ ራሱን መስዋዕት እስከ ማድረግ፣ ልጁን መስዋዕት እስከ ማድረግ ደረጃ ደረሰ። ያ በረከት ደግሞ ወደኛ ተላልፎ ዛሬ የእሱን እውነት ለምንቀበል ለኛ በተለይ በዚህ በመጨረሻ ዘመን ለምንኖር ህዝቦች የእግዚአብሔር ቅሬታ ለሆን ነው ለኛ ያ ፕሮሚስ ዛሬም ከኛ ጋር አለ። ለምን? እግዚአብሔር አምላክ መርጦናል፣ የእሱን ህግጋት ሰጥቶናል፣ የእሱን እውነት ሰጥቶናል። በዛ ህግጋት የምንሄድ ከሆነ በምንም አይነት መልኩ ሰይጣን በእኛ ህይወት ላይ የሚያመጣው ተጽዕኖና ዓለማችን ያለችበትን የመንፈስ መጋሸፍ ሁኔታ ከዚህ ሁሉ ነፃ እንድንሆን እግዚአብሔር አምላክ በኃይሉና በመንፈስ ቅዱሱ እኛን ይረዳናል ማለት ነው። ስለዚህ በአጠቃላይ ይህ የመንዴ ሀሳብ ለአብርሃም የቀረበለት ጥሪ ለበረከት ለሱ ብቻ ሳይሆን ለዝርያዎቹ ሁሉ ለእኛም በቅቷል ማለት ነው። እኛም እንደ አብርሃም ታማኝ መሆን ይገባናል በማለት እዚህ ላይ አበቃለሁ። በጣም ግሩም አድርገህ ነው ያቀረብከው ወንድሜ ገረሱ። አሁን የኔ ደግሞ የጠየቁትን መቀበል ይላል። የጠየቁትን መቀበል
ብዙ ጊዜ የሰው ልጅ የጠየቀውን ነገር መቀበል በጣም ይወዳል አይደለም? የእግዚአብሔርም ቃል ይላል ጠይቁ ይሰጣችኋል ይላል። የእስራኤል ልጆች ግን ይሄኛው ይሄኛው ትምህርት ቀን ምንድን ነው የሚለው? የእስራኤል ልጆች የጠየቁት ጥያቄ ነበረ። ጥያቄው ምንድን ነው? የሰው ንጉሥ ስጠን ነው። እንግዲህ እግዚአብሔር እቅድ ለእስራኤሎች ምን ነበር? ለእስራኤል ሕዝብ ምን ነበረ? የተመረጡ የተለዩ ሕዝቦች ነበረ ያደረጋቸው እግዚአብሔር። ያንን እኔ አምላካችሁ ነኝ ንጉሳችሁ ነኝ ብሏቸው ነበር አይደለም? ያ ነበር የኦሪጂናል እቅዱ የእግዚአብሔር። ነገር ግን በታሪኩ በአንደኛ ሳሙኤል 8 ከ4 እስከ 18 ያለውን ስንመለከት የእስራኤል ልጆች በእግዚአብሔር ላይ ያለው እምነት እየተዳከመ ስለሄደ ልክ እንደ ሌላው አህዛብ መሆንን ፈለጉ። ንጉስን ፈለጉ፣ የሰውን ንጉስ ፈለጉ ማለት ነው። አንደኛ ሳሙኤል ላይ እንግዲህ ሳሙኤልም ሸምግሏል፣ ልጆቹን ወንበሩ ላይ አስቀምጧል። ምንድን ነው ያደረጋቸው? ፈራጆች አድርጓቸዋል። በእስራኤል ላይ ፈራጆች አድርጎ ሾሟቸው። ሳሙኤል አላወቀም። ነገር ግን እነዚህ የእስራኤል ሽማግሌዎች ተሰብስበው መጡና እንግዲህ ምንድን ነው ለክፉ ነገር መሰባሰብ በጣም አደገኛ ነው አይደለም? አደገኛነትን ያመጣል። ለዚሁ ለክፉ ነገር ነው ተሰብስበው መጥተው ምን ያሉት? ልጆችህ እንዳንተ አልተመላለሱም፣ ጉቦ ተቀብለዋል። ደግሞ ምንድን ነው ስለዚህ ፍርድን አጣመዋል እና ንጉስ የሰውን ንጉስ እንፈልጋለን አሉት። ንጉስ አንግስልን አሉት ይላል መጽሐፍ ቅዱስ። እና ነገር ግን የሚመራን ንጉስ አንግስልን ማለታቸው ሳሙኤልን አላስደሰተውም ይላል። ከዛ በኋላ ምን አደረገ ሳሙኤል? ይህንን ነገር ደስ አላለው፣ ለእግዚአብሔር ተናገረ። ጌታዊ ነገር ምንድን ነው አለ። እግዚአብሔር ምን አለው? ንጉሳቸው እንዳልሆን የናቁት እኔን እንጂ አንተን አይደለምና የሚሉትን አድምጣቸው አለው። እና በዚህም ላይ የእግዚአብሔርን ምሕረት የምንመለከተው ምንድን ነው? ግን ንገራቸው አስቀድመህ አለው። ምን አይነት የሚመጣው ንጉስ ምን እንደሚያመጣቸው አስቀድመህ ንገራቸው፣ በሚገባ ማስጠንቀቃቸው አለ። እና የእግዚአብሔር ጸጋ የእግዚአብሔር ምሕረት እዚህ ውስጥ ይታያል። ግን አሁንም ነገራቸው። ቁጥር 18 ከ10 ጀምሮ ይነግራቸዋል። ምን አላቸው? ወንዶች ልጆች የሚመጣው ንጉስ ወንዶች ልጆቻቸውን ምን እንደሚያደርግ፣ ሴቶች ልጆቻቸውን ምን እንደሚያደርግ በግልጽ ነገራቸው። እና ያ ሁሉ ዋርኒንግ ያ ሁሉ ማስጠንቀቂያ እየተሰጣቸው የእስራኤል ልጆች ልብ ግን ደነደነ። እስቲል ይፈልጋሉ። እና ይሄ ነው እንግዲህ ዋናው ዓላማው ምንድን ነው? ምንድን ነው እግዚአብሔርን ያሳዘነው? የእግዚአብሔርን ንግስና በህይወታቸው አልፈለጉም። ይልቁንም እንደ ጎረቤቶቻቸው እንደ ሌሎቹ አህዛብ እንዳልተመረጡት እንግዲህ እግዚአብሔር ከፍ አድርጎ ነበር ያስቀመጣቸው። ልዩ የተቀደሰ ህዝብ፣ ለእግዚአብሔር ዓላማ የተፈጠረ ህዝብ አድርጎ ነበር ያስቀመጣቸው። እነሱ ግን ያንን ቦታ አልፈለጉም። እና በጣም የሚያሳዝነው ምንድን ነው? የምርጫቸውንም ውጤት አብሮ ነው እግዚአብሔር የነገራቸው። ግን አሁንም እንግዲህ በታሪክ ስንመለከት በዘዳግም 17 ላይ አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ በወረሳትም ጊዜ በተቀመጥክባትም ጊዜ በዙሪያዬ እንዳሉት አሕዛብ ሁሉ በላይ ንጉሥ አነግሳለሁ ስትል ይላል። እግዚአብሔር ያውቅ ነበረ። አምላክህ እግዚአብሔር የመረጠውን በላይ ታነግሳለህ። ይሄ ነው በቃ።
ህዝቡ የፈለገው ምንድነው? የራሱን ኢንትረስት፣ የራሱን ፍላጎት። ሰለሞንም እኮ ይላል በራስህ ጥበብ አትደገፍ ይላል። በራስህ ሐሳብ አትደገፍ። እግዚአብሔርን በማንኛውም መንገድ ሁሉ አክኖሌጅ አድርገው እወቀው ይላል። ነገር ግን የእስራኤል ህዝብ ያንን አልፈለገም እና በጣም እንደው ለማሳጠር ያህል ይሄ ነው እንግዲህ ታሪካቸው። ግን ህዝቡ ንጉስ እንዲኖረው በወሰነበት ጊዜ አንስቶ ይላል። በጣም የሚገርመው ነገር እንግዲህ ሁል ጊዜ እግዚአብሔር የፍቅር አምላክ ነው፣ የምርጫም ደግሞ አምላክ ነው። ምርጫችንን ያከብራል። የእስራኤል ህዝብ ጎረቤቱን መምሰል ፈለገ፣ ልክ እንደ አህዛብ። የእኛስ ክርስትና ህይወታችን እንዴት ነው? በፈረንጆች the grass is greener on the other side ይላሉ። ሁል ጊዜ ዞር ብለን ስንመለከት የዛኛው ቤት ሳር የተሻለ ነው የሚመስለን እና የእስራኤል ልጆችም ልክ እንዳጡ፣ እንደተቀነሰባቸው፣ ብዙ ነገር ሚስ እንዳደረጉ ነው የተሰማቸው። ስለዚህ የሰውን ከዛን ጊዜ ጀምሮ እንግዲህ ያለውን ተመልከቱ። መጽሐፍ ቅዱስ ላይ ህዝቡ ንጉስ እንዲኖረው ከወሰነበት ጊዜ አንስቶ በነገስታቱ ዘመን ነገሮች ምን ያህል እየከፉ እንደሄዱ ለማየት የእስራኤልን ታሪክ መመልከት ብቻውን በቂ ነው ይላል። ምንም እንኳን አንዳንድ ነገስታት ከሌሎች የተሻሉ ቢሆንም ቢገኙ መልካም የተባሉት ሳይቀሩ እንደነ ዳዊት እነ ቤርሳቤህ ያሉ በእግዚአብሔር ፊት ክፉ ድርጊት የፈጸሙ አሁን የሚገዙ ነገስታትን ተመልክተናል። አንደኛ ነገስትን 11:6 ሰለሞን በእግዚአብሔር ፊት ክፉ ነገር አደረገ ይላል። አንደኛ ነገስት እንደገና 11:15 ላይ አሳም ከአባቶቹ ጋር አንቀላፋ፣ በአባቱ በዳዊት ከተማ ከአባቶቹ ጋር ተቀበረ፣ ልጁም ዮሳፌጥ በፋንታው ነገሰ። በአይሁድም ንጉስ በአሳ በሁለተኛ ዓመት ኢዮራብዓም ልጅም ናዳን በእስራኤል ላይ ነገሰ። በእስራኤል ላይ 2 ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ ይላል። በአባቱ መንገድ እስራኤልን በሳተበት ኃጢአት ሄደ ይላል። እንደዚህ እያለ ይዘረዝርልናል። አንደኛ ነገስትን ስናነብ በጣም መጨረሻ ላይ ሆሴዕ 13 ስናነብ ምን ይላል? በቁጣዬ ንጉስን ሰጠሁ አለ እግዚአብሔር፣ በመዓቴም ሻርሁት ይላል። ሰው እግዚአብሔርን አልፈልግም ሲል መጨረሻውን በኋላ እንመለከታለን። እንደዚህ እያሉ ነው የእስራኤል ልጆች ልባቸውን ያደነደኑት። ዛሬስ እኛስ በምናረገው ነገር፣ ባለባበሳችን፣ ባበላላችን፣ በዚህ በክርስትና ህይወታችን አሕዛብን መምሰል እንፈልግ ይሆን? ምናልባት የቀረብን ነገር አለ ብለን ይሰማን ይሆን? እንግዲህ ያንን ነው ልንፈትሽ የሚገባን እና ሰንበት ትምህርታችን ላይ የቁልቁለት ጉዞ መሆኑን የተገነዘቡለት የሚኖራቸው ብቸኛ ምርጫ እዛው ላይ ተጣብቆ መቅረት ብቻ ይሆናል ይላል። ሰው በምርጫው በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይላል። የጠየቁት ነገር የነበራቸውን የሚያሳጣ የቁልቁለት ጉዞ መሆኑን ሰው ይገነዘባል። አንዳንድ ጊዜ የምንጠይቀውን ነገር አናውቀውም። እግዚአብሔርን እጅግ አድርገን ልናመሰግነው ይገባል፣ የጠየቅነውን ነገር ሁሉ ስላልሰጠን። ነገር ግን ሁል ጊዜ ምንድነው የትንቢት መንፈስም እንደሚለው ፈቃድን መጠየቅ። ዲዛይር እኮ መፈለግ እኮ ኃጢአት አይደለም በእግዚአብሔር ፊት። ጌታ ሆይ ግን ይሄ ነገር ያንተ ፈቃድህ ነው ወይ? ፈቃዱን ልንጠይቅ ይገባናል። በቃ የዚህ እንግዲህ ከእስራኤል ልጆች የምንማረው ትምህርት ምንድን ነው? ንጉስ ፈለጉ፣ ከእግዚአብሔር ኢንትረስት ጋር ከእግዚአብሔር ፈቃድ የሚቃረን የነበረ ነበረ። እኔ ንጉስ ሆናችኋለሁ ሲሉ የሰው ንጉስ አምጣልን አሉት። ሰው ደግሞ ፍጹም አይደለም እንደ እግዚአብሔር። ፍጹሙን እግዚአብሔርን ትተው የሰውን ልጅ ፈለጉ፣ ኃጢአተኛውን ሰው ፈለጉ እና
በህይወታቸው ብዙ 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 ስህተቶችን ተሳሳቱ። ያ ነው። የእኛም ደግሞ ሁል ጊዜ በህይወታችን የሚመጡ ፍላጎቶች ሊኖሩን ይችላሉ። ነገር ግን እነዛን በእግዚአብሔር ፊት አምጥተን ጌታ ሆይ ያንተ ፈቃድ ምንድን ነው ብለን ልንጠይቀው ይገባል። ይሄ ነው እንግዲህ አሁን የተመለከትነው እግዚአብሔር አብርሃምን ሲጠራው ዓላማ ነበረው። በዚያ ዘመን በነገስታት የሚገዙ የሚመሩ ሀገሮች ነበሩ። ነገስታት ደግሞ ያልተገደበ ስልጣን ነበራቸው። ለምን ይህንን አልክ፣ ለምን ይህን አደረክ ተብሎ ንጉስ አይጠየቅም። አብሶሉት ፓወር ነበራቸው። እግዚአብሔር ታዲያ ያ እንዳይሆን ከዚያ የተለየ ህዝብ በነገስታት ሳይሆን እግዚአብሔር ራሱ ንጉስ ሆኖ የሚያስተዳድረውን ህዝብ በእግዚአብሔር ንጉስነት ስር የሚተዳደር ህዝብ እንዲያቋቁም ፈልጎ አብርሃምን እንደጠራው ሰማን። በጣም ግሩም የሆነ ዓላማ ነው። ለእነሱ ትልቅ እድል ነው በእግዚአብሔር አመራር ስር መሆን። ያ ህዝብ ደግሞ አሁን እህታችን እንደነገረችን ከሆነ እግዚአብሔር በድንቅ እየመራው እያለ አሁንም ነው እኛ እንደ ሌሎቹ በንጉስ መመራት ይሻለናል እንዳሉ እና እግዚአብሔር ደግሞ የጠየቁትን እንግዲህ በግድ ሰውን ያለ ፈቃዱ እግዚአብሔር የሚያደርገው ነገር የለም እና የጠየቁትን እንደሰጣቸው አየን። ቀጥሎስ ምን ሆነ? እስኪ ወንድሜን ከረሱን ጋብዘዋለሁኝ። ከዚሁ ጋር በተያያዘ ሀሳብ የእስራኤላውያኖች ለእግዚአብሔር አለመታመንና ለአሕዛባዊነት ራሳቸውን አሳልፈው መስጠት በዚህ በሮቡ ሀሳብ ላይ ሰፋ ተደርጎ እዚህ ጋር ተቀምጧል። የአሕዛብ ገዢዎች በሚል አርዕስት ስር ማለት ነው። በዚህ ስር የምናየው ምንድን ነው? እስራኤላውያኖች እግዚአብሔር አምላክ ለራሱ ዓላማ ቅድም እንዳለው አብርሃምን ለራሱ ዓላማ መርጦት እያለ በሚፈልጉት መንገድ እንደሄዱና ሌሎች አማልክትን የሚያመልኩ ሰዎችን በመመልከት የእግዚአብሔር የተመረጡ ሰዎች የመሆናቸው ዓላማን ስተው የተለያዩ ችግር ውስጥ እንደገቡ እንመለከታለን። ያ የነሱ አካሄድ ዛሬ ለእኛ ምን ያስተምራል የሚለውን ከዚሁ ጋር በተያያዘ እንመለከታለን። እግዚአብሔር ከእስራኤላውያን ጋር የነበረው ግንኙነት ከአዲስ ኪዳን ቤተክርስቲያን ጋር ላለው ግንኙነት በርካታ ጥልቅ ግንዛቤዎችን ያስጨብጣል ብሎ እዚህ ጋር እንደ መንደርደሪያ ሀሳብ ያስቀምጥ ማለት ነው። በዛ ጊዜ ከእስራኤላውያኖች ጋር የነበረው ግንኙነት እግዚአብሔር አምላክ እነሱ በበረሃ በሚጓዙበት ሰዓት ከደረገላቸው ጥሪ በኋላ የእስራኤላውያኖች ነገድ ከበዛ በኋላ እግዚአብሔር እነሱን እንደመረጠና ወደ ከናን እንዲያስገባቸው ቃል ገብቶላቸው ነበረ። በዛ ጉዞ ላይ ቀንና ማታ በበረሃ ሲጓዙ ውሃን ከበረሃ እያፈለቀ በሌሊት ለነሱ ብርሃን እየሆነ ሲመራቸው ነበረ። እሱ ብቻም አይደለም፣ በሚጓዙበት ጊዜ ልብሳቸውም አላረጀም፣ ጫማቸውም እርጅና አልታየበትም ይላል እና ትልቅ ፕሮቴክሽን ነበረ ሲያደርግላቸው የነበረው። እነሱ ግን ያደረጉት እህታችንም ቅድም እንዳለችው ምንድን ነው እግዚአብሔርን ላለማመን እና ከእርሱ ጋር ላለመሄድ እንዲወስኑ ከዳረጋቸው ነገሮች ውስጥ አንዱ እስራኤላውያን ሰብአዊ ንጉሥ እንዲሰጣቸው እግዚአብሔርን ጠየቁት ነው የሚለው። ለምን አደረጉ? ለምሳሌ የእሱ ፕሮቴክሽን ከነሱ ጋር ያለ የእሱ ጋይዳንስ እሱ እየጠበቃቸው እሱ እየመራቸው የሚያስፈልጋቸውን ነገር ሁሉ ለነሱ እየሰጠ እያለ እነሱ ግን ንጉሥ ፈለጉ። ንጉሥ በእነሱ ላይ እንዲሹም፣ ንጉሥ እንዲነግስባቸው እና በዚህ ጊዜ ከእግዚአብሔር ጋር ያላቸው ግንኙነት እየሻከረ መጣ። እስራኤል ለቤተ ክርስቲያን ስህተቶች እንደ ማስጠንቀቂያ በመሆን ብዙ መንገዶችን አገልግላለች። ወይም ደግሞ ከጥንት እስራኤላውያን በላቀ መንፈሳዊነት ላይ እንገኛለን ብለው አፋቸው ሞልተው መናገር በማይችሉበት ርቀት የሚገኙ ክርስቲያኖች እንኳን ዛሬም ለተመሳሳይ ፈተናዎች ስስትና በቀላሉ ተጠቂዎች ሆነው ይገኛሉ። ምን ማለት ነው? በዛ ጊዜ የነበሩ ሰዎች
እግዚአብሔር ላይ ፎከስ ካለማድረግ የተነሳ እግዚአብሔር በገባላቸው ቃል ኪዳን ከመሄድ የተነሳ እግዚአብሔርን ስተው በፈለጉት ጎዳና ሄዱ። የሚፈልጉትን ንጉሳትን መረጡ። ለምሳሌ ሳኦልን ስንመለከት ንጉስ በእኛ ላይ ይሁን አሉ፣ እሱ መረጡት። ኦኬ የምትፈልጉት ነው ብሎ እግዚአብሔር አምላክ ሰጣቸው። እግዚአብሔር አምላክ ያ የሚፈልጉት ፍላጎት ኢምፐርሚሲቭ ዊል ነበር። ለምን እነሱ እንደሚጎዳቸው እንደማይሆንላቸው እግዚአብሔር ያውቃል። ግን በሚፈልጉት ጎዳና እንዲሄዱ እግዚአብሔር ፈቀደላቸው። ያንን ፕራክቲስ እያደረጉ ሲሄዱ እግዚአብሔርን መካድ፣ የእግዚአብሔርን የመሰዊያ ቦታዎች ማበላሸት፣ በጣዖት መተካት፣ እነዚህ ሁሉ ፕራክቲስ ተደረጉ በቤተ ክርስቲያን ውስጥ ማለት በእነሱ ውስጥ ማለት ነው። ከዛ ጋር በተያያዘ የተለያዩ ችግርና ፈተናዎች እንደደረሰባቸው እንመለከታለን። እና በህዝቡ ላይ የስነ ምግባር ውድቀት አስከተለ። ምን ማለት ነው? በሚያደርጉት ስነ ምግባር በሚያደርጉት ጎዳና ከሌሎች እግዚአብሔርን ከማያውቁት ህዝቦች ጋር እግዚአብሔርን እስከ መካድና ጣዖት እስከ ማምለክ፣ እሱ ብቻም አይደለም የሚያደርጉት ሪሌሽንሽፕ ሁሉ እግዚአብሔርን እንደማያውቁ ሰዎች ሆነው እግዚአብሔር እንዳልመራቸው እግዚአብሔር አምላካቸው እንዳልሆነ አድርገው ራሳቸውን አቀረቡ። ከዛ አኳያ ትልቅ ችግር ውስጥ እንደወደቁ እንመለከታለን። እግዚአብሔር ደግሞ ህዝቡን ለማረም ሲል በዛ ጊዜ እነሱ ባሉበት በክደት ጉዞ ውስጥ በእነሱ ላይ ፕሬሸር ለማድረግ በባቢሎናውያን ኢንቬድ እንዲደረጉ ወይም ደግሞ በእነሱ እንዲወረሩና እነሱ የኢየሩሳሌምን ከተማ ዲስትሮይ ያደረጉ ወይም ደግሞ የኢየሩሳሌም ከተማ አወደሟት። ኤርሚያስ ይሄ ነገር ከመሆኑ በፊት ሲማጸናቸው ነበረ። ኤርሚያስ እነሱን በየቤተ መቅደሱ በር ቆሞ እያለቀሰ ወደ እግዚአብሔር ተመለሱ፣ ይህንን ነገር አታድርጉ እያለ ሲማጸን፣ ሰይጣን ደግሞ የራሱን ሐሰተኛ ነቢይ አስቀምጦ ለምሳሌ የሐናንያን እና የኤርሚያስን ታሪክ ስናጠና እስራኤልን በተማጽኖ ሲማጽንና እያለቀሰ በእንባ ሲለምናቸው፣ ሐናንያ ደግሞ ኖ እግዚአብሔር ያለው እንደዚህ አይደለም፣ እስራኤልን ኤርሚያስ ያለውን አትቀበሉ እያለ የነሱን ጉዞ ሙሉ በሙሉ ከማደናቀፍ እግዚአብሔር አምላክ ደግሞ ለሪትሪቢሽን ወይም ደግሞ በእነሱ ላይ ጀጅመንት እንዳመጣ እንመለከታለን። ያ እግዚአብሔር በእነሱ ላይ ያመጣው ተጽዕኖ እነሱን ለማቅናትና እነሱ ወደ ራሱ ለመመለስ ነበረ። ግን ከዛ በኋላ የእስራኤላውያን ነገስታቶች ያንንም አውቀው ወደ እግዚአብሔር መመለስ አልቻሉም። የባቢሎናውያን ምርኮ ሆነው በችግር ውስጥ ባለፉበት ጊዜ በዛ ጊዜ ሁኔታ ያለማቋረጥ ከክፋት ወደ ክፋት ከውድቀት ወደ ውድቀት እየተከተሉ ሄዱ እና ወደ ዛሬ ሁኔታ ከመሄዳችን በፊት ከዛ ጋር በተያያዘ በዛ ጊዜ ኤርሚያስ እያለቀሰ እንደነበረ ሁሉ ከእስራኤላውያን ታሪክ በኋላ በአዲስ ኪዳን ታሪክ ውስጥም በአራተኛው መቶ ክፍለ ዘመን ብዙ ክርስቲያኖች ለእውነት ለመቆም ጥረት በሚያደርጉት ሰዎች ላይ ትልቅ ፈተና ሲገጥማቸው ነበር፣ ወይም ደግሞ ትልቅ ፐርሲኩሽን ሲገጥማቸው ነበር። ይህ ታሪክም በዚህ ሰንበት ትምህርታችን ውስጥ አለ። በአራተኛው መቶ ክፍለ ዘመን በክርስቲያኖች መካከል በርካታ ወሳኝ የሚባሉ አለመግባባቶች ተነስተው ነበር። ለምን? ሰይጣን በሚያመጣው እስራኤላውያኖችን ከመንገድ እንዳሳሳታቸው ሁሉ በአዲስ ኪዳን ታሪክ ውስጥ የክርስቶስ እውነት ተቀብለው ለወንጌል ለማደራጀት ጥረት እያደረጉ በነበሩት እውነት ተቀባዮች ውስጥ ተጽዕኖ አምጥቶ በቤተ ክርስቲያኖት ውስጥ ክህደት እንዳመጣ እንመለከታለን። እና በዛ አለመግባባት መካከል የንጉስ ቆስጠንጢኖስ ታሪክ መጣ። የንጉስ ቆስጠንጢኖስ ታሪክ እሱን ራሱን ክርስቲያን በማስመሰል ራሴ ክርስትናን ተቀብያለሁ በማለት በዛ ሰበብ የአይዶል ወርሺፕ ቤተ ክርስቲያን ውስጥ ገባ እና የታላቁ ተጋድሎ መጽሐፍ በአማርኛ ሁለተኛው ቻፕተር የመጀመሪያውን ቤተክርስቲያን ታሪክ ከኢየሩሳሌም ውድቀት በኋላ ፐርሴኩሽን ወይም ደግሞ የስደትን ታሪክ ብዙ ሰዎች እንደተሰቃዩ እና በእውነት ላይ እንዴት ሰይጣን ተጽዕኖ ማምጣት ብቻ ሳይሆን ብዙ ሰዎች እንደጨፈጨፈ እውነት በያዙ ሰዎች ላይ ተጽዕኖ እንዴት እንደመጣ እንመለከታለን። ከነዛ ውስጥ አንዱ የሐሰተኛ አምልኮ ከባህል ጋር የተያዙ የአምልኮ ሂደቶች ቤተክርስቲያን ውስጥ እንደገቡ፣ ስዕል፣ ቅርጻ ቅርጽ፣ እነዚህ ነገሮች ቤተክርስቲያን ውስጥ ገብተው እስከዛሬ ድረስ ከእውነት ጋር ተደባልቀው ብዙ በአምልኮ ሂደት ውስጥ እናገኛቸዋለን።
እና በዛ ጊዜ ሰይጣን የተጠቀመበት ሁኔታ ማለት በእስራኤላውያን ጊዜ ማለት ነው። በዚህ በአዲስ ኪዳን ታሪክ ውስጥም ታሪኩ ተደግሞ ነው የምንመለከተው። ከዚህ ጊዜ አንስቶ በአንድ ወቅት በደረጃ እኩል ከነበሩት ወንድሞች መካከል በእድሜ ጠና ያለው የቤተክርስቲያን መሪ የነበረው የሮም ጳጳስ አሁን ከፍ ወደ ልቀት ተሻገረ። በቤተክርስቲያን ነዋ መንግስት በሃይማኖታዊ ጉዳዮች ላይ ጣልቃ እንዲገባ ጠየቀች። ከዚህ አኳያ ቤተክርስቲያን ዝንባሌዋ ወደ ምን ሆነ? ወደ ባህል፣ ወደ አይዶል ወርሺፕ ሆነ። ለምን? የመንግስት ገዢዎች ጣልቃ ገብነት። ልክ በእስራኤላውያኖች ጊዜ እስራኤላውያኖች ንጉሥ ያስፈልገናል ብለው ራሳቸውን ለስጋዊነት አሳልፈው እንደሰጡ ሁሉ በዚህ ጊዜም ደግሞ ሰይጣን በዚህ አይነት መልኩ ተጠቅሞ የእግዚአብሔርን ቤተክርስቲያን ትልቅ ፈተና ውስጥ እንደገጠመ እንመለከታለን። ወደ አሁኑ ታሪክ ደግሞ ስንመለከት አሁን ባለንበት ሁኔታ እና አስጊ ሁኔታዎች ይኖራሉ። እንደ ጥንቷ እስራኤል ሁሉ ክርስትና ታሪክ በርካታ በጽልመት የተዋጡ ምዕራፎች አሏት። ቤተክርስቲያን ከዓለም ጋር ያደረገቻቸው ቀጥተኛ ሰጥቶ የመቀበል ውጤቶች፣ ኮምፕሮማይዝ የምንለው ነገር ማለት ነው። በቤተክርስቲያን ውስጥ ኮምፕሮማይዝ የሚደረጉ ከሆኑ ብዙ ጊዜ ሰዎች እውነትን አሳልፈው በመስጠት ካልቸርን ወይም ደግሞ ባህልን ይወስዳሉ። ምን ለማለት ፈልጌ ነው? ሰዎች የሚኖሩበት የባህል ተግባሮች ሳይሆን እውነትን እንድንክድ የሚያደርጉን ባህላቶች አሉ። የተለያዩ ከጣዖት አምልኮ ጋር የተያዙ ብዙ ባህሎች አሉ እና እነዚህ ቤተክርስቲያን ውስጥ ከገቡ በክርስትና ሃይማኖት ውስጥ ከገቡ ተጽዕኖ እንዳደረጉ ሁሉ ዛሬም ለእኛ ህይወት ጥንቃቄ እንድናደርግ ለማስጠንቀቂያ ይህንን ሀሳብ እዚህ ጋር እንመለከታለን። እስራኤል ፊቷን ወደ ጣዖት አምልኮ ብልሾች ነገስታቶች በስልጣን ጥም ሰክረው ህፃናትን መስዋዕት እስከ ማድረግ ድረስ የደረሱበት በዛ ጊዜ ማለት ነው። አሁንስ ምን እየተደረገ ነው? በክርስትና ዓለም ውስጥ ብዙ ነገሮችን እንመለከታለን። እኛ በምናመልከው በአድቬንቲስት ቤተክርስቲያን ውስጥ እግዚአብሔር አምላክ የሰጠን ወንጌል አለ። በዛ በሶስቱ መልአክ መልእክት መርህ ነው የምንሄደው። ግን በሌሎች ቤተክርስቲያኖች ብዙ ነገሮች ይደረጋሉ። አሁን እኛ እግዚአብሔር የሰጠን እውነት ሌሎችን ወደ እውነት እንድንጠራ ኮምፕሮማይዝ እንድናደርግ መንደርደሪያ አድርገን የምንሄደው መሰረትና እኛን የሚያቆምን እውነት ለእስራኤላውያኖች የተሰጠው ማስጠንቀቂያ ለእኛም አስፈላጊ ሆኖን በመገንዘብ ዛሬ የምናደርገው የማህበራዊና የሶሻል የግብረ ገብነት ኖሮ ከማንኛውም ተጽዕኖ ነፃ የሆነ መሆን አለበት። ለምሳሌ ወደ ራእይ መጽሐፍ ስናመጣው ቤተክርስቲያን በምትሄደው ጉዞ ውስጥ እጇን አሳልፋ ለመንግስት ከሰጠች ተጽዕኖ ይደረግባታል። በዛ ተጽዕኖ አማካኝነት ጳውሎስ እንዳለው ብዙ ሰዎች ለፐርሲኩሽን ይበቃሉ ማለት ነው። በማንኛውም መንፈሳዊ አካሄድ ቤተክርስቲያን ለወርልድ ሊደርስ ወይም ደግሞ ለዓለም ገዢዎችና ባለስልጣናት ጣልቃ ገብነት መንገድ መክፈት የለባትም። የኛ አካሄድ መሆን ያለበት ከማንኛውም ተጽዕኖ ነፃ የሆነ የመንፈሳዊ ጉዞ ለእምነታችን ድል ማብቃት ብቻም ሳይሆን ያ ለእስራኤላውያኖች የተሰጠው ትልቁ ተስፋና ፕሮሚስ የኛ ይሆናል። ትልቅ ተስፋም አለን። በተለይ እኛ በምናደርገው በዚህ የመጨረሻ ዘመን ጉዞ ውስጥ ድል አድራጊዎች ያደርገናል። ቃል ገብቶልናል። ትልቅም ተስፋ አለን። እግዚአብሔር አምላክ ደግሞ የገባውን ቃል ኪዳን እስከ መጨረሻው ድረስ እንደ ሰው የመሻር ዝንባሌ የለውም እና እግዚአብሔር ሁላችን ይርዳን። በዌድnesday ላይ ያለው ሀሳብ ይሄ ነው። እዚህ ላይ ያበቃለሁ። አሁን ወንድሜ ገረሱ ከተናገረው ውስጥ አንድ ትንሽ ጠበቅ አድርጌ መናገር የሚፈልገው ነገር አለ። የእስራኤል ልጆች እግዚአብሔር በድንቅ እየመራቸው ምንም ችግር በሌለበት እኛም ልክ እንደ አሕዛብ በነገስታት መገዛት አለብን። ታው ትጨቆናላችሁ፣ ምስቶቻችሁን ይወስዱባችኋል፣ ልጆቻችሁን ባሪያ ያደርጋል፣ ከብቶቻችሁን ትዘረፋላችሁ። እኛም ልክ እንደ አሕዛብ እንደ ሌሎች ንጉስ አላቸው እኛ እንዴት የሌለን አሉና ንጉስ ተሾመ። እንግዲህ ተመልሰው እድሜ ልካቸውን እንዳለቀሱ እንደኖሩ በሙሉ ነገስታቶቻቸው ኮራፕት እንደነበሩ እንመለከታለን። ከዚያ አልፎ አሁን ተመሳሳይ ነገር በቤተክርስቲያን ውስጥ በዛሬው ትምህርታችን ያየነው ወንድሜ በተናገረው በአራተኛው ዓመት አካባቢ በቤተክርስቲያን ውስጥ አለመግባባት ተፈጥሮ ቤተክርስቲያን ቁጭ ብላ ችግሮቿን ራሷ መፍታት ሲገባት በጸሎት በመወያየት መፍታት በእግዚአብሔር ቃል መፍታት ሲገባ አይ መንግስት ጣልቃ ይግባ፣
ብላ እንደጠየቀች መንግስት አይደል ጣልቃ ልግባና ያለው ገባለው ያለው ጣልቃ ይግባና መንግስት ይህንን ጉዳይ ይፍታ እንዳለች ከዛ ከነሱ መካከል ተራ ብዙ ስልጣን የሌለው ማለት ነው ሰው ተመርጦ ትልቅ ስልጣን ላይ እንደወጣ የፈለገውን ማድረግ የሚችል ባለስልጣን እንደሆነ ቢፈልግ መግደል ጭምር ህግን መለወጥ ጭምር ያንን ሁሉ መብት የሚሰጠው ባለስልጣን እንደተመረጠና ከዛም በኋላ ቤተክርስቲያን ስደት ውስጥ መከራ ውስጥ እንደገባች እንመለከታለን። ይሄ ነው ከእግዚአብሔር ፈቃድ ውጭ ሲወጣ የራስ በስጋ አንድ ነገር ሲወሰን የሚታየው ይሄ ነው ማለት ነው እና ውጤቱ እስከዛሬ እኮ አለ። አሁንም ያኔ የተሰራው ስህተት ውጤት ሙሉ በሙሉ ዛሬም አልሞተም እና ይሄንን እንረዳለን። ከዚያስ እግዚአብሔር ምንድነው ያደረገው? አሁንም የእግዚአብሔር እቅድ የእስራኤል ልጆች ብርሃን እንዲሆኑ ዛሬ እኛም ደግሞ ለዓለም ብርሃን እንድንሆን ነው እና እስኪ ይህንን ለዓለም ብርሃን ስለመሆን የሐሙሱን ክፍል እንደገና ደግሞ ትንሽ ለአሕዛብ ብርሃን ስለመሆን የሚለውን አሳጥራት ነግረንና ገኔ እንዘጋለን ማለት ነው። ብርሃን ለአሕዛብ የሚለው ላይ መናገር የምፈልገው ምንድን ነው? የእስራኤል ሕዝብ ዋና የተመሰረተበት ዓላማ ምን ነበረ? ለዓለም ምሳሌ ለመሆን ለማዳን ነበር አይደለ? ሌላውን እሱ ድኖ ሌላውን ሕዝብ ለማዳን ነበር። እንግዲህ በረከት ለመሆን ነበረ እና እንግዲህ የእግዚአብሔር ሁለንተናዊ የማዳን እቅዱ ምን ነበረ? እግዚአብሔር ከእስራኤል ጋር የገባውን ቃል ኪዳን ቅድም ወንድሜ ገረሱ ተናግሯል። በአብርሃም በኩል የተጋባውን ቃል ኪዳን ሲፈጽም እናያለን። ሁሉንም አገራት በአብርሃም ዘር በኩል ሁሉንም የመባረክ በቃ ያ ነበረ የእሱ ፕላን። እንደ ኢሳያስ ያሉ ነቢያቶች ኢሳያስ 42:6 ላይ በጽድቅ ጠርቼሃለሁ፣ እጅህን ይዤሃለሁ በቃ እያለ የእስራኤልን ሕዝብ ብርሃን እንደሚሆን የተነበየው ኢሳያስ ነበረ እና ያም ምንድነው ዓለምን ሁሉ ወደ እውነተኛው አምላክ የማምጣት ያንን ነበረ የሚያሳየው። ሁለተኛው ግን ይሄ እንግዲህ ይሄንን ተልእኮ አልተፈጸመም። ስለዚህ እግዚአብሔር ጌታ ኢየሱስን አመጣ። የዚህ ተልእኮ ፈጻሚ ምንድነው? ዓለምን የማዳን እስራኤሎች ያንን የእስራኤል ሕዝብ ያንንም አላደረገም። ስለዚህ ጌታ ኢየሱስን አገልግሎት ይናገራል በሉቃስ 2:25-32 ላይ ታላቁ ተልእኮን ይናገራል። የእግዚአብሔርን ማዳን ለሰው ሁሉ እንዴት እንደሄደ ለአንድ ግሩፕ ብቻ ለእስራኤሎች ብቻ ሳይሆን ለአሕዛብም ሁሉ እንደተስፋፋ በማቴዎስ 28:19-20 ድረስ ያለው ይናገራል። በዛም ላይ ደግሞ የቀደመችዋ ቤተክርስቲያን ይሄንን ተልእኮ እንዴት ተቀብላ ምድርን በወንጌል እንዴት እንደገለበጠችው ይናገራል። እንግዲህ ሁሉ ከተናገረ በኋላ ምንድነው የቤተክርስቲያኗ ሚና? የዛሬዋ ቤተክርስቲያን ሚና ምንድን ነው? እኛ እና ከዚሁ በጣም የምወደው ጥቅስ ነበረ። እሱም በአንደኛ ጴጥሮስ ላይ የተጻፈው ነው። እንግዲህ ሁላችንም አንደኛ ጴጥሮስ 2:9-11 ላይ የምወደው ጥቅስ ነው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ ምንድን ነው የጠራችሁ? የእርሱን በጎነት እንድትናገሩ። በቃ የተመረጣችሁ ትውልድ ናችሁ ይለናል። የንጉሥ ካህናት ናችሁ ይላል። ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ ይለናል። የዳንን ሰዎች ይህንን ብርሃናችንን እንድናበራ፣ በጎነቱን እንድንናገር፣ ወንጌልን ምዕመናን የቤተ ክርስቲያን ሰዎች ከባህል ከጎጥ አጥር ወጥተን ወንጌልን በማካፈል ብርሃን ሆነው
ብርሃን ሆነን ሁላችንም እንድንቀጥል ተጠርተናል። የሶስቱን መላእክት መልእክት ቤተክርስቲያኗ እኔና እናንተ ቤተክርስቲያን እንግዲህ ቢልዲንግ አይደለ? እኔና እናንተ ነን። ስለዚህ የሶስቱ መላእክት መልእክት በቤተክርስቲያኗ በኩል እንዲሰራጭ ለጥቂቶች ብቻ ሳይሆን በራእይ 14:6 ላይ እንደሚናገረው ምንድነው የሚለው? እሱን ከዛም ሌላ መልአክ ምንድነው በምድር ላይ ለሚኖሩ ለህዝብ፣ ለነገር፣ ለቋንቋና ለወገን ሁሉ የሚሰበከውን የዘላለምን ወንጌል እንድናስተላልፍ ሁላችንም ተጠርተናል። ይሄ ነው መልእክቱ። አመሰግናለሁ። በጣም ግሩም ጊዜ ነበረን። ሁላችሁም እንደተባረካችሁ ተስፋ አለኝ። ይህንን ፕሮግራም በወንድማችን ገረሱ ጸሎት አድርጎልን እንዘጋለን። ዘላለማዊና አፍቃሪ የሆንክ አባታችን እጅግ አድርገን እናመሰግናለን። ጌታዬ ሆይ እኛን ከየት እንደጠራህን እነማን እንደሆን የእያንዳንዳችን ታሪክ የምታውቅ አንተ ነህ። ከፍቅር የተነሳ ልጆች የሚባል ስልጣን ሰጥተናል። በአንተ እውነት እንድንጸና እስከ መጨረሻ ከአንተ ጋር እንድንሄድ እርዳን። በዚህ በተማርነውና በሰማነው ህይወታችን እንዲጎለብት ጸጋህን አብዛልን። ለሚሰሙ በዓለም ላይ ላሉ ወንድሞች ሁሉ እውቀትና ጥበብን ላክላቸው። በጌታ በኢየሱስ ክርስቶስ ስም አሜን።